ሴት ልጅ ሴት የሆነችው ካለ ሴት ነው። አይገርምም? ከአዳም ጀምሮ እስከ ዛሬ ድረስ 4 አይነት የሰው ልጆች የሥጋ ልደቶችን አይተናል። ሶስቱን ግን ለእግዚአብሔር የሚሳነው ነገር የለም ከማለት ውጪ ምንም አይነት ምርምር አታቀርቡላቸውም። ምንድናቸው? እነግራችኋለሁ። እስከ መጨረሻው ተከታተሉኝ። ቪዲዮውን በደንብ አድርጋችሁ ሼር እና ኮፒ ሊንክ እያደረጋችሁ አዳርሱት። ቤቱንም ፎሎ አድርጉት። የመጀመሪያው እንግዲህ ልደተ አዳም ምድር ነው። የአዳም ከምድር መወለድ። እግዚአብሔር አዳምን የሰራው ከየት ነው? የፈጠረው ከምድር ነው። ስለዚህ አዳም የተወለደው ከምድር ነው ማለት ነው። ግን እንዴት የሰው ልጅ ከአፈር እንዴት? ለእግዚአብሔር የሚሳነው ነገር የለም ነው ትልቁ መልሱ። ሁለተኛው ደግሞ ልደተ ሔዋን እምገቦ አዳም ነው። የሔዋን ከአዳም ጎን መወለድ፣ የሴት ካለ ሴት ሴት መሆን። ሴት ልጅ ካለ ሴት ነው ሴት የሆነችው። አይገርምም? አስቡት እስኪ ከአዳም ጎን አንዲት አጥንት ሄዳ ሔዋንን የመሰለች ቆንጆ ጉብ ስትል ግን እንዴት? ለእግዚአብሔር የሚሳነው ነገር የለም ነው መልሱ። ሶስተኛው ደግሞ ልደተ እግዚእነ እምድንግል ዘእንበለ ዘርአ ብእሲ ነው። የክርስቶስ ከድንግል ማርያም ያለ ወንድ ዘር መወለድ፣ የወንድ ካለ ወንድ ወንድ መሆን። ክርስቶስ ከድንግል ማርያም ሲወለድ ያለ ወንድ ዘር ነው የተወለደው። ግን አስቡት እስኪ እንዴት ነው ቆይ ያለ ወንድ ሰው ሊወለድ የሚችለው? መልሱ ለእግዚአብሔር የሚሳነው ነገር የለም ነው። አራተኛው ደግሞ የቃኤል ከአዳምና ከሔዋን መወለድ ነው። እንደ ማንኛችንም ሰዎች ከወንድና ከሴት የቃኤል መወለድ ማለት ነው። በነገራችን ላይ ይሄ ራሱ ለእግዚአብሔር የሚሳነው ነገር የለም ከማለት ውጪ ተመራምራችሁ የምትደርሱበት አይደለም። እስኪ አስቡት፣ ያቺ በወንድና በሴት ግንኙነት የተገኘችው ትንሽዬ ነገር ያቺ በማህፀን ያለችው ለማየት እንኳን የምታዳግተው አድጋ ምናምን እኔን ያክል ሰው ሲወጣት፣ አንቺን ያክል ቆንጆ ሲወጣት፣ አንተን ያክል ሰው ሲወጣት፣ ይህን በምን ምርምር ነው የምትደርስበት? ትልቁ መልሱ ለእግዚአብሔር የሚሳነው ነገር የለም ነው የሁሉም መልሱ። እስቲ ሁላችሁም ኮመንት ላይ ለእግዚአብሔር የሚሳነው ነገር የለም እያላችሁ ጻፉ። ቅዱስ ገብርኤል ለድንግል ማርያም የሰጣን መልስ ነው። በነገራችን ላይ ለእግዚአብሔር የሚሳነው ነገር የለም እያላችሁ ኮመንት ላይ ጻፉ። ቪዲዮውን ሼር እያደረጋችሁ ለብዙዎች እንዲዳረስ አድርጉት። ይሄ ቤት ይጠቅማችኋል። ፎሎ አድርጉት። እወዳችኋለሁ። ክብር በሉልኝ። አንደኛ ቆሮንቶስ ምዕራፍ 10 ከቁጥር 21 ላይ የጌታን ጽዋና የአጋንንትን ጽዋ በአንድ ላይ ለምን ትጠጣላችሁ? ጠረጴዛ የሚበለው ወንበር የሚበለው ምን የሚበለው ታቦትን ግን አይደለም። እዚህ ጋር የአጋንንትን ጽዋና የጌታን ጽዋ የጌታን ማዕድና የአጋንንትን ማዕድ አትቀላቅሉ የሚለው የጽዋ ማህበርንና የአጋንንትን የጽዋ ማህበር ነው። ከጽዋ ማህበር ጋር ወይም ከአጋፔ ጋር በጋራ ከመብላት ጋር የተያያዘ የምግብ ስርዓት እንጂ ስለ ስጋው ደግሞ ስለ ታቦቱ የሚያወራ አይደለም። ስለ ሰንበት ቤት ነው የሚያወራ። እንደሰማችሁት እንግዲህ የጌታ ማዕድ የተባለው ቅዱስ ቁርባን አይደለም፣ ይልቁንም ደግሞ አጋፔ ወይም ደግሞ ሰንበቴ ነው። ሊቀ ጠበብት ዶክተር ዘሪሁን ሙላት በዚህ ጉዳይ ላይ ዲያቆን ሄኖክ ኃይሌ ከዚህ በፊት የሰራው ቪዲዮ አለ። እጅግ በጣም የሚገርም ትምህርት ስለ ታቦት ሰጥቷል። እሱን ቀጥሎ አሰማችኋለሁ። ከዛ በፊት እናንተ እንደተለመደው አካውንቱን ፎሎ፣ ቪዲዮውን ደግሞ እጅግ አብዝታችሁ ሼር፣ ኮፒ ሊንክ፣ ሪፖስት፣ ዱት ላይ ክብሬት እንድታደርጉ በእግዚአብሔር ስም እጋብዛችኋለሁ። እንደተለመደው 3 ሰከንድ ልስጣችሁና ከዛ ደግሞ ቀጥሎ የዲያቆን ሄኖክ ኃይሌን ስለ ታቦትና ስለ ጌታ ማዕድ የተናገረውን በደንብ አድርጌ አስደምጣችኋለሁ ማለት ነው። 3 ሰከንድ ልስጣችሁ። አመሰግናለሁኝ። አካውንት ስለተዳከም የሚጠብቅባችሁ አድርጋችሁ ቤት ተስፋ አደርጋለሁኝ። አሁን ቀጥታ የማሰማችሁ ዲያቆን ሄኖክ ኃይሌ በዚህ ጉዳይ ላይ የሰጠው ማብራሪያ ነው። ቀጥታ ወደ ቪዲዮ እንሄዳለን ማለት ነው። እስከ መጨረሻው ልትከታተሉ በእግዚአብሔር ስም ጋብዛችኋለሁኝ። መልካም ቆይታ ይሁንላችሁ። ስጋው ደግሞ የምንቀበልበት ሰምታችኋል። ዛሬ የሚገርም ነገር ሁላችሁም የምታውቁት አቤል አቡና የዴላን ፔጅን ወደ ኢትዮጵያ መምጣት ተከትሎ ሀሳብ በመስጠቱ ምክንያት ብቻ የቲክቶኩ መንግስት አስሮታል። የሚገርም አይደለም። በነገራችን ላይ ስለ አዶናይም የተወሰነ ነገር መነጋገር ያለብን ይመስለኛል። እመለስበታለሁ። ከዛ በፊት ግን ዴላን ፔጅ ወደ ኢትዮጵያ መምጣቱን ተከትሎ ሶሻል ሚዲያውም ሚኒስትሪም ሚዲያውም ስፔሻሊ የቲክቶከር ሰፈርተኛ አብሮት ሲሮጥ ነው ትላንት ከትላንት ወዲያ ያመሸው። ዴላን ፔጅ ግን ከጥቂት ጊዜ በፊት ጎረቤታችን ኬንያ መጥቶ ነበረ። ኬንያ ሂዶ ምን እንዳደረገ ለምን አንመለከትም? ግን ሰው ከጎረቤቱ ከተማረ አይደል? ተመልከቱት። ዴላን ፔጅ ከጥቂት ጊዜ በፊት ኬንያ ሂዶ ያየው መርካቶን የሚመስል ሰፈር ነው። እውነተኛውን 120 ሚሊዮኑ የኢትዮጵያ ሕዝብ የሚኖርበትን ገጽታ ሳይሆን አብይ አህመድ እያሳዩት ያሉት ብልጭልጫዋን ከተማን አዲስ አበባ ነው። ለዛውም ከፊሏን አዲስ አበባ። ዴላን ፔጅ ግን ኬንያ ሂዶ ያየው የኬንያን ሕዝብ ሪል አኗኗር ነው። ኬንያዎች ደጃቸውን እየጠረጉ የቤታቸውን ቆሻሻ ቤታቸው የሚይዙበት ጉዳይ የላቸውም። ምናቸውም ሐላል ነው። ስለዚህ በምትመለከቱት መልኩ ዴላን ፔጅ የኬንያን ከተሞች ሲጎበኝ ነበር። የደሃ ከተሞችን ሲጎበኝ ነበር። ኬንያ ሄዶ ዴላን ፔጅ በራሱ የግል ወጪ ነው ሆቴል የነበረው።
የኬንያ ፖሊስ አልተከተለውም። 50-60 የሴኩሪቲ መኪናም አልተከተለውም። በምታዩት መልኩ ማንም ቼክ አያደርገውም። ስራውን ሰርቶ የዩቲዩብ ስራውን ሰርቶ ወጥቷል። ኢትዮጵያ ሲመጣ ግን የቲክቶክ መንግስት ስለገጠመው በሚገርም ሁኔታ ዴላን ፔጅ እሱ ካሰበው በላይ አቀባበል ስለተደረገለት በጣም ሰርፕራይዝ ሆኗል ልጁ። ምክንያቱም የሆነ ዲፕሎማት የመጣ የሆነ ሀገር ጠቅላይ ሚኒስትር የመጣ ነው የሚመስለው። ከሳምንታት በፊት ብዙ ቲክቶከሮች መጥተዋል። የአብይ አህመድ መንግስት ቲክቶክ ላይ የተመሰረተ ብቻ ስለሆነ ቲክቶክ ላይ ብቻ የቀረ በመሆኑ ምክንያት ሚኒስትሪ ሚዲያዎች ከጥቂት ጊዜ በኋላ ይዘጋሉ። ምክንያቱም የአብይ አህመድን የካድሬነት ስራ የሚያሳልጡ ብዙ ቲክታከሮችን አግኝቷል አብይ አህመድ በዚህ ጊዜ በጣም ብዙ ቲክታከሮችን። ወንድማችን አዶናይ ከነዚህ ውስጥ አንዱ ይመስለኛል። እንግዲህ ዛሬ አዳነች አቤቤን ጨምሮ ከፍተኛ የመንግስት ባለስልጣናቶች በጣም ጥሩ ልጅ፣ ስነ ምግባር ያለው ልጅ፣ ሀገሩን ለማስተዋወቅ የሚለፋ ምናምን የሚል አዲስ ፕሮፓጋንዳ ጀምረዋል። እንግዲህ ብልጥ ከራሱ ይማራል ነው። አዶናይ ከትላንት ወዲያ በዚሁ መንግስት ሲታሰር ድምፅ ሆነዋል። ዛሬ ደግሞ ከህዝብ ሊያጣሉት ወደ መንግስት ሊሸጉጡት ፕሮፓጋንዳ ጀምረውበታል። ይህንን ፕሮፓጋንዳ መቀልበስ የእሱ ስራ ነው። ካልሆነ ግን ሳታውቁትም ይሁን አውቃችሁ ለዚህ መንግስት ፕሮፓጋንዳ የምትሰሩ ይሄ መንግስት የተከለው መብራት ላይ የሄዳችሁ ቲክታክ የምትሰሩ ይሄ መንግስት የተከለው ሳር ላይ የተንከባለላችሁ ሀገሪቷ የደረሰችበት ደረጃ የምትሉ ቲክታከሮች ግን ስርዓታችሁን ትይዛላችሁ። በዚህ ሰዓት አብይ አህመድ እያገለገሉት ያሉት ሪል የሚከፍላቸው ፔሮል ላይ የሚከፈላቸው ካድሬዎች ሳይሆኑ ቲክታከሮች ናቸው። ቲክታከሮች በየጊዜው ወደ ክልል የሚሄዱበትን ጉዳይ በጠቅላላ ስፖንሰር የሚያደርገው ራሱ አብይ አህመድ ነው። የሆቴል ወጪ፣ የምግብ፣ የምናምን ከዛ በተረፈ የተወሰነ ደግሞ ገንዘብ ይሰጣቸዋል። እነዚህ ሰዎች ከአብይ አህመድ ካድሬዎች በተሻለ የአብይ አህመድን ስራ እያሳለጡለት ያሉ ይመስለኛል። ስለዚህ አምፖል ተንጠልጥላችሁ ለአብይ አህመድ ሳታውቁት የሚሆን አውቃችሁ ጎል እየገባችሁ ያላችሁ ቲክታከሮች መለስ ብላችሁ ራሳችሁ ማየት መቻል አለባችሁ። ህዝብ ነገ ይቀጥላል። የሚጮኸውን ህዝብ ከሚበራ መብራት ስር ያለን የሚጮህ ድምፅ ማሰማት ባትችሉ እንኳን ለዚህ መንግስት ተባባሪ ባለመሆን ስራችሁን መስራት ትችላላችሁ። አዶናይ ተጠንቀቅ፣ ይሄ ብልጽግና ይበላሃል። ስርስሩ አውቆ ማኒፑሌት እያደረጉ ነው። አንተ አውቀህ አይደለም፣ ያው ይህንንም ለመስራት ፈልገም አይደለም የገባህበት። ሀገሬን እወዳለሁ መልካም ልብ አለ፣ ያው መልካም ስራ ለመስራት ነው የገባው። ነገር ግን ሆን ብለው የተከፈላቸው ቲክቶከሮች ብልጽግና ያሰማራቸው እነ ብሩክ ኒውስ፣ ሌሎችም ደግሞ እንደዚህ ስርስር በማለት ብልጽግናን ያው ወደፊት ያመጣቸው ሰዎች እንደዚህ አይነት አሻጥር ውስጥ የገቡ አሉ። ነገር ግን መልካም ስራን በመስራት ስም አንተ ወደ ፖለቲካ ውስጥ ይዘው ገቡ። የእንዴ የአዲስ አበባ ፕሮጀክት ህዝቡን አፈናቅለው ስንት ድሃ በድለው ሰራን የሚሉትን ፕሮጀክት አሁንም ድረስ ኮምፐንሴት ያላረጉትን ፍትህ ያልሰጡትን ህዝብ ይህንን ፕሮጀክት አሳይልን ብለው ከፊት ለፊት አስቀድመውኋል። አንተ አውቀ ሆን ብለህም አይደለም። ነገር ግን ቀስ በቀስ እያደረጉ ፖለቲካ ውስጥ አናቱ ላይ ያስገብተዋል። አሁን ህዝቡ ተነስቶ አዶናይ ብሎ ቢቃወመ በፖለቲካ ውስጥ ከቶ ቢቃወመ ሊፈረድበት አይቻልም። ምክንያቱም ሴንተሩ ላይ ነው የገባው። የአዲስ አበባ ፖለቲካ ሴንተር ላይ ነው የገባው። ስለዚህ እንደምንም ብለ ውጣ ወንድማችን። ማለት ለሀገር ይጠቅማል ሰብአዊ ነው የምትለው ነገር ስራ፣ እንወዳለን እናከብራለን በምትሰራው ነገር በርካታ ሰዎችም ደርሰሃል። ያ ነገር እንዲጠፋ ስለማልፈልግ ነው ወንድማችን። ንቃ። ይሄ እንዴ ወንድሞች እህቶችን ለመግደል ድሮን እኮ ሰሞኑን ሲያበር የነበረ ነው። መቀሌ ላይ ቅኝት ሲያደርግ የነበረ ህዝብ መቼስ ህዝብን ወገንን የሚገል ወንድሞችን እየገደለ ያለ አብረ ሆን ብለ ተፈራርመ እንደማትሰራ እርግጠኛ ነኝ። ነገር ግን ያው ያለህን ዲስታንስ አስጠብቅ ለማለት እወዳለሁ። አመሰግናለሁ። ቴንክ ዩ ፎር ዩር አቴንሽን። ሰላም 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 የቲክቶክ ቤተሰቦች ሁላችሁ እንደምን አላችሁ? ነገ ግንቦት 16 2018 ዓመተ ምህረት በዕለተ እሁድ ከምሽቱ 1 ሰዓት በኢትዮጵያ ሰዓት አቆጣጠር በዘመድ ቲቪ የሳተላይት ቴሌቪዥን ታላቅ ድግስ ተደግሶ ይጠብቃቸዋል። ከላይ እንደምታዩት በነገው ምሽት አንድ ታላቅ እንግዳ ይዘን እንቀርባለን። እፎይና ዘመዴ ነገ በዘመድ ቲቪ አብረው ያመሻሉ። ሁላችሁም አብራችሁን እንድታመሹ ተጋብዛችኋል። እስከዛሬ በቲክቶክ እና በዩቲዩብ ብቻ መልእክቱን ያስተላልፍ የነበረው
ወንድማችን እፎይ በነገው ምሽት ደግሞ ከኔ ከዘመዴ ጋር ያመሻል። ለሚነሱበት ጥያቄዎች በሙሉ ምላሽ ይሰጣል። እናንተም ጥያቄ ካላችሁ በቲክቶክ የፊት ገጼ ላይ በባዮ ላይ በምታዩት አዲሱ ስልክ ቁጥሬ፣ በነገራችን ላይ ስልክ ቁጥር ቀይሬያለሁ፣ በዚያ ሴቭ አድርጋችሁ መደወል ትችላላችሁ። በቴሌግራምም በዋትሳፕም አለን የምትሉትን ጥያቄ መጠየቅ ትችላላችሁ። ከየትኛውም ቤተ እምነት ከእስልምናም፣ ከፕሮቴስታንት፣ ከካቶሊክ፣ ከኦርቶዶክስ እንዲሁም እምነት ባይኖራችሁም እፎይን በተመለከተ የምጠይቀው ጥያቄ አለኝ የምትሉትን ጥያቄ ማቅረብ ትችላላችሁ። በቲክቶክ በሚተላለፍበትም ወቅት ጥያቄያችሁን ቲክቶክ ላይ መጻፍ ትችላላችሁ። ከዚያ ላይ የቲክቶክ አስተናጋጆቻችን ጥያቄውን እየያዙ ወደኛ ያመጡልናል። ወንድማችን እፎይ ይመልሳል ማለት ነው። ስለዚህ ነገ አይኖች ሁሉ መርሃ ግብራችን ወንድማችን እፎይን ወደ ማየት ይሄዳል። አለን የሚባሉ ጥያቄዎች ይመጣሉ፣ ይጠየቃል፣ እርሱም ይመልሳል። እስከ ነገ መልካም ጊዜ ይሆንልን። ይሄንን ሼር፣ ኮፒ ሊንክ አድርጉት፣ ላልደረሰ አድርሱ። ነገ ምሽት በሳተላይት ቴሌቪዥን እንገናኛለን። እንግዲህ እድገት እየመጣ ነው። ከፍ እያልን እንሄዳለን። ይህን ያደረገ እግዚአብሔር ክብር ምስጋና ይግባው። ሻሎም፣ ሰላም፣ እስከ ነገ ድረስ